ባለፈ ደግሞ አዶናይ እኔ አይ ዶንት ኖ ሂም ፐርሰናሊ እንደማናችንም ቲክቶክ ላይ ነው የማውቀው፣ ግን እውነት በጣም ቀን ልብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም ለራሱ ምንም ነገር እያደረገ አልነበረም። ቆሞ ለአይሾ ስፒድ ለእኛ ሀገሩ አይሾ ስፒድ ነበር እና በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ። አሁን አዶናይ ጥሩ ነገር እያደረክ ነው። ሴቱን ዞር ዞር ብለ እያየ ነው። ጥሩ ነው። አሁን እች ልጅ የተማረች ቆንጂዬ፣ ስነ ስርዓት ያላት፣ ክብር ያላት፣ ለንግግሯ በቃ ምን ብዬ ልንገር፣ ስፒድ ራሱ የወደዳት ስፒድ ራሱ ተመልሼ ያገኘት አይደለችዋን እንዝርት የሆነች ቆንጂዬ ልጅ ላንተ ነው የምመኝልህ። ሰላም ጤና ይስጥልኝ፣ እንደምን ዋላችሁ? አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ ጀምሩ ማለት እወዳለሁኝ። አንዳንድ ቪዲዮዎችን ይዤ መጥቻለሁኝ፣ አብረን የምናየው ይሆናል። የመጀመሪያ ጉዳይ የአዶናይና የጃኒ ጉዳይ እንዳለ ሆኖ ሌላ ደግሞ አጀንዳ እየተፈጠረ እንዳለ እያየን ነው ለሶስቴ እና ከነዚህ ውስጥ ደግሞ የሞዴል ሀሴት ጉዳይ ነው። የማናቀው ነገር ካለ እንድናቅ ብዬ ከሴፍ ፋንታሁን ጋር ያደረገችውን ኢንተርቪው የተወሰነ አዳምጠን እንምጣና አብረን የምንሰጠው አስተያየት ይኖራል ማለት ነው። አብረን እስከ መጨረሻው እንድንከታተለው በትህትና ጠይቃችኋለሁ። እንቀጥላለን። በጣም ነው እንደዚህ ደግሞ የምታምረው። ቆይ ከካሜራ ውጭ እንደዚህ አይተውሻል? I don't think so። በጣም ነው የምታምረው። ላሴት በእናታችሁ እንደገና በጣም እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ዋው! አጠቃላይ እንዴት አገኘሽው አቀባበሉን? የሰው አቀባበል በጣም ነበር ደስ የሚለው። ቢዩቲ ኢንዱስትሪ ላይ እዚህ ፓጀንት ላይ ትንሽ ኢትዮጵያ ቀዝቅዛ ነበረ። 22 ዓመት ሆነን ይሄንን ታይትል ካገኘን ሚስ ወርልድ አፍሪካ እና ደስተኛ ነኝ። ከዚህ በኋላ ደግሞ ለሚመጡት በጣም ከዚህ የበለጠ እንደሚሆን ተስፋ አደርጋለሁ። ባለው ነገር እኔ በጣም ደስተኛ ነኝ። ይመስለኛል አጠገቧ ስለተቀመጥኩ ነው መሰለኝ ውበቷ ይበልጥ ጎመራ። አይ ለቆንጆ ሰው አስቀያሚ ፊት ያስፈልገዋል። ሴፉ ያያችሁት ነው። አተያዩ ፊቱ ላይ ያለው ገጽታ እየተቀየረ ነው ያለው። እንዴ ከቆንጆ ጋር እንዲህ ነው እንዴ ፊት የሚቀያየረው? እንዴ ለመጀመሪያ ጊዜ ነው በነገራችን ላይ የሴፉ ፋንታሁን ፊቱ ላይ የሆነ እየተቀየረብኝ ማለት ነውና እስቲ ቆይ አብረን ነው ሁላችንም እንባላለን እና አንቺ የመሰለሽ ልክ እንደኛ ነው የመሰለሽ። ሀሴት እንዴት ተባልሽ? ምን አጋጠማቸው ማዘርና ፋዘር አንቺ እንደተወለድሽ? እኔ አላውቅም። በጣም ደስተኛ አረኳቸው መሰለኝ ከመጣሁ በኋላ። ያው ሁልጊዜ አስበነው ነበር ይሉኛል። የመጀመሪያ ልጃችን ሴት ከሆነች ሀሴት እንላታለን ብለውኛልና አሁን ደስተኛ አድርጋቸዋለሁ ብዬ አስባለሁ። እኔ የልጅነት ፎቶዬ ለምሳሌ አሁን ካለው ጋር አይገናኝም እኮ። ያንቺ እኮ ድሮም ቆንጆ ነሽ። ድንቡሽቡሽ ነበር። ድንቡሽ። ፋዘር አለባበሳቸው የሙዚቀኛ ደመራ ባንድ አባል አይመስሉም? ሙያቸው ምንድነው? ሾፌር ነበር። እንትን ነው የሚሰራው፣ ኤንጂኦ ነበር የሚሰራው። እናቴ ደግሞ እንዳልከው እንትን ነበር ፖሊስ ነበረችና እግዚአብሔርን በመፍራት በስነ ምግባር ነው ያሳደጉኝ። እዚህ መቆሜ በእነሱ የተነሳ ነው ብዬ ማውራት እችላለሁ። ዋው! ወላጆቿ እንዲህ በአደባባይ የምታመሰግን ልጅ ይስጣችሁ። የት ሰፈር ልጅ ነሽ? እኔ በቅሎ ቤት ነው የተወልጄ ያደግኩት። መስከረም ማዞሪያ የሚባል ቦታ ነው ተወልጄ ያደግኩት። በቅሎ ቤት ማለት እዛው ተወልደሽ ነው ያደግሽው ወይስ የሰፈር ለውጥ አደረጋችሁ? እዛው ተወልጄ ነው ያደግኩት። ይሄ በቅሎ ቤት ቆንጆ ነሽ። በቅሎ ቤት የበቀለችው ውብ እኮ ነሽ በእናትሽ። For a competition, beauty pageant competition, and I won second place. So this world Africa. So you basically the most beautiful girl in Africa. Absolutely. Look at her. You're gorgeous. Look at her. Oh, I'm checking you out. You're on my mind. You're on my radar now. Oh, I'm checking you out. You're on my mind. You're on my radar now.
ሞዴል ሀሴት የመጀመሪያ ልጅ ነች። አሁን 21 ዓመቷ ነው ይመስለኛል። እንግዲህ ምንድነው እየተወራ ያለውን የሚለው ከአዶናይ ጋር ያለው ጉዳይ ብዙ ሰው እያነሳው ነው ያለው። እኔ በርግጥ የማውቀው ነገር የለም፣ የሰማሁት ነገርም የለም። ነገር ግን ከራሳቸው አንደበት እስክናገኝ ድረስ የምናረጋግጠው ጉዳይ ነው የሚሆነው ብዬ ነው ማስበው። ነገር ግን አዶናይ እዚህ ላይ በደንብ ተጠንቅቆ መምረጥ ያለበት ይመስለኛል። ቀደም ብሎ የወጣት ልጅ አለች ቲክታከር ረድኤት የምትባል ልጅ ከሷ ጋር ሲያገናኙት ነበር ብዙ ሰዎች። እንግዲህ ይህንን የሰው ፍላጎት ነው እንጂ መሬት ላይ ያለ ነገር እንዳልሆነ ሁላችንም ማወቅ ያለብን ይመስለኛል። የሀሴት ጉዳይም ያው ነው እና ምናልባት አንዳንድ ቪዲዮዎችን ያደረገችው ነገር አለ ከሷ ጋር ምናልባት ምንድነው ይሄ የሚያስብል ቪዲዮዎች። ነገር ግን ዞሮ ዞሮ መጨረሻው የምናየው ይሆናል። የትላንቱ አይታችሁታል። እንግዲህ የነበረው ስሜት አዲስ ነገር የለበትም። ሰው ራሱ ፈጥሮ ያወራው ነው ብዬ ነው ማምነው እና ብቻ አዶናይ ጥሩ ህይወት እንዲኖር ጥሩ ፍቅረኛ እንድትኖረው የኔ ምኞት ነው እና አዶናይ ደግሞ ብዙ ተአምር እየሰራ ነው ያለው፣ ቀጥሎበታል። እንግዲህ አንድ ቪዲዮ ልጋብዛችሁና አዶናይና የሞዴል ሀሴት ጉዳይ አንድ ቪዲዮ ጋብዣችሁ ሰናበታችኋለሁኝ ማለት ነው። ቪዲዮውን ግን መጀመሪያ አይተነው እንምጣ። ጋይስ እንግዲህ ዳዊት እንደዚህ አምሮበት ፏፈሽ ብለው መጥተዋል። ዛሬ የናሳ ፕሮፌሰሮቹ ከውጭ ሀገር የሚመጡት ዩኒቨርሲቲዎች በአካል ያገኛቸው ነው። እራት ልንበላ ነውና እንዴት ነው አምሮበታል? ተመችቷል? ሱፉ ቶክሲዶ ምናምን ዝግጁ ነህ? ዩ ሬዲ? የሚገርም ምሽት ነው የምናሳልፈው። ተከታተሉን። እንግዲህ ሳስተዋውቀው ትመለከታላችሁ እራት ስንበላ ከነሱ ጋር እና መልካም እድል። እሺ እኔ በጣም ኤክሳይትድ ነኝ። ሌትስ ጎ ዴቪድ። ተከታተሉ። Hello David. Hello. How are you? How you doing? I'm good. Pleased to meet you. His name is David as well. David. What a coincidence, huh? I'm David as well. I'm also David. Hi, pleased Nice to meet you. Nice. Yeah, you too. His name is Dr. David Gray. He is the president of University of Niagara Falls, Canada. Basically, I'm from Toronto, by the way. Oh. Yeah, I've been staying in Canada for 7 years. Okay. Canadian. Yeah, so you Proud, know huh? Niagara Falls well? Definitely. Okay. I used to go there every month. Not during the winter though. No. It's too cold. Snow, chilly, right? So, Yes. So David here is very, very brilliant and talented kid. Yep. He actually studies about Andromeda, astronomy, and the multiverse. And he is a very, very brilliant and genius kid. Would you like to explain and introduce yourself to him? Yes, I can explain. First of all, I would like to say welcome to Enadis, and I'm proud and appreciate all of you to make this opportunity and to get here. Then I would like to introduce myself. My name is Daitala Bocho. I'm 20 years old. I'm a second year software engineering student in Arbamin University. Okay. And I love too much to study about astronomy, about the universe since grade 7 students until now. We try to say the universe is too big, but we also know about the 5%. Even we don't know about the 95%, you know. And also even these 5% are too broad. You know, there are the big objects like the galaxies. The galaxy means the gravitational bound systems of interstellar matter, gas, dust, neutrons, stars, black holes, and there are a lot of elements in that area. And I want to say thank you, my brother. As you can see, man, he has the hunger, and most of all, he has the awareness millions do not have. This is special. I smiled. I've got this smile on my face all the way through. Yeah. Thank Right? you. You took us all the way through, right? To astronomy, Einstein's theory of relativity was in there, the solar system, the planets. Yes. You then went into the technology, the GPS, the satellites. Of course. Incredible, absolutely incredible. You know, clearly you're passionate, right? Yeah. You've obviously done a lot of work and research to actually fully understand the subject. Yes. You know, and your passion comes through, your enthusiasm comes through, you know, and you're still asking questions, right? You know, towards the end, you were saying,
how, why, what, right? You know, and where can we go from here? Yeah. You know, so that curiosity, right? That's really what drives students. You know, and you're doing that now. You know, and you know what I would say is the University of Niagara Falls, Canada. We are very technologically focused. We focus on data analytics. We focus on computer science, applied artificial intelligence, and so on and so forth, right? You know, and so from what I've seen of you and what I've already learned from you, you know, I think you're a student who would do really well with us, right? Really well with us. You know, and so from my perspective, if you're interested in coming, I can put you in touch with our applications and admissions people, and then, you know, we can see where this journey takes us. Wow. Because I'm excited. This is amazing. Right? This is Thank you so much. I'm excited. Thank you so much. Thank you. No, Wow. absolutely. Thank you. I'm very Thank happy you. for him. 100%. You're actually amazing. Thank you so much. No, You did. no problem at Oh, all. thank you. Okay. Yeah. Thank you so much. No, and I could sit and listen to you all night. I really, really could. Really? Absolutely fantastic. Amazing. Thank you. Amazing. Thank you. I will be in contact with you. Okay. Thank you so much, Yep. Dr. David. No. You're actually an amazing person No, for no doing this. problem. Huh? He's the amazing one. He is actually amazing. Absolutely You're amazing too. Yeah. I'm amazing you. too. Thank And you. the same name is, Yeah, you know, David. David. Actually, what a coincidence. All the best people are called David. What a right? coincidence. All the best Yeah, people I are called know. David. Yeah. You're right. That's amazing. Thank you so much. Thank you. Thanks so much. Thank you. Absolute pleasure to meet you. Thank you. Definitely. Have a good one, yeah? All right. Thank you, David. Thank you. All right. Thank you. Thank you. Thank you. Thank you. ወይኔ ጉዲና አለሽ ስማ ልንገርህ የሆነውን ነገር አልገባችሁም እና ናዛ ቁጭ ነውና ኦ ማይ ጋድ እዚህ ጋር ነው አሪፍ ነበር የእውነት This is actually crazy. የእውነት This is actually crazy. What the heck happened? ኮራቢ ኮራቢ Whoa, brother, sorry. We're recording a video. Okay, give me a second. What the fuck? ምንድን ነው ያጋጠመው? እግዚአብሔር ቸርነት ነው እኔ ራሱ አላውቅም የድንግል ማርያም ፈቃድ ነው ሜዲ የታባት ጀግና መድኃኒዓለም ጀግና እንኳን ደስ አለሽ Thank you so much. Thank you so much. We did it. አሪፍ ነበር አደረግነው ዋናው ፕሬዚደንት እኮ ነው ያገኘው he is the president of የናያግራ ፎልስ የሚባል ካናዳ ውስጥ እኔ የምኖርበት ከተማ ቶሮንቶ ነበረ ሁለት ሰዓት መንገድ ነው በጣም ትልቁ ዩኒቨርሲቲ ነው ካናዳ ውስጥ በጣም ትልቁ ዩኒቨርሲቲ ኦፍ ቶሮንቶ የሚባል አለ የናያግራ ፎልስ ነው ከኒውዮርክ አጠገብ ማለት ነው which is አሜሪካ ቦርደር ላይ ነው ያለው ከፕሬዚደንቱ እንደዚህ አይነት ወሬ ማግኘት ማለት እሱ አፕሩቫል ከሰጠ ማለት ነው ካናዳ ገብተሻል እንግሊሽ ተመቻችቷል ትማሪያለሽ ህይወት ተቀይሯል bro I'm happy we did አሁን ማሰግናለሁ ሁሉም ነገር ያው ባንተ በላይ በደንብ እንግሊሽ ተዘጋጅተን የመጣኸው በደንብ ነው የተናገርከው ራስን በደንብ ነው የወከልከው እግዚአብሔርን እወዳለሁ እሺ አዶናይ ብናመሰግነው አላልቅ ብሏል ምስጋናችን ማለት ነው አንድ ሰው አንድ ቀን ታመሰግነዋለህ ከዛም በኋላ ወይም በዛን ሰው ምክንያት ወይም በተለያዩ መንገዶች ምስጋና ታቆማለህ አዶናይ ላይ በየቀኑ እለት ተእለት ምስጋና እያመሰገንን እስካሁን አለን ማለት ነው እና ይሄ ልጅ አሁን ላይ እንዳያችሁት ምናልባት ተሳክቶለት ካናዳ ሄዶ ተምሮ ትልቅ ደረጃ ላይ ደርሶ ይህንን እድል ማንሰጠ ሲባል ምናልባት ይህንን ያዘጋጀው እንግዲህ አዶናይ ነውና ለአዶናይ ትልቅ ምስጋና የሚያቀርብ ይመስለኛል ትልቅ እድልና ለአዶናይም ለልጁም በጣም ወሳኝ ነገር ነው ልጁ ያለበትን ዕውቀት ወሳኝ ነው ልጁ ትልቅ ደረጃ ላይ ለመድረስ የሆነ ነገር መያዝ አለበት ያ ያዘው ነገር እንግዲህ ትልቅ ደረጃ ላይ የሚያደርሰው ሲሆን ማለት ነውና በጣም ነው ደስ የሚለው እንግዲህ ወደ ቀጣይ ቪዲዮ እና የመጨረሻው የአዶናይ ጉዳይ ሰው ምንድነው የሚለው ምንድነው የሚዘባርቀው ሚለውን ቪዲዮ ጋብዣችሁ የነበረኝ ቆይታ ይሄንን ይመስላል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ ኮሜንት ሐሳብ ካላችሁ ስጡኝ ለማለት እወዳለሁ ሰላም ጤና ይስጥልኝ የአዶናይ ቀጣይ ገርል ፍሬንድ ወይንም የፍቅር ጓደኛ ማልቶን ትችላለች ብዬ ዛሬ ጠዋት ፌስቡክ ፔጅ ላይ ዛክ ሀበሻ ፌስቡክ ፔጅ ላይ የጻፍኩት ጽሁፍ ነበር እና ፖስት የተደረገ ነገር ነበርና በጣም በትንሽዬ ሰዓት ውስጥ ወደ 600,000 ሰው አይቶታል
እየወጣን ያለው አይ ቲንክ ሜቢ እስካሁን ወደ ሚሊዮንም ሳይገባ አይቀርም ይሄ ፖስት ማለት ነው። እና ውድ ቤተሰቦች እዛ ላይ እንግዲህ ሰዎች ብዙ አይነት ኮሜንት እየሰጡ ይገኛሉ። ከዛ ውስጥ ግን ሁለት ሴቶችን ሰዎች ሜንሽን እያደረጉ ነው ያሉት ማለት ነው። ሁለት ቆነጃጅት የሆኑ ልጆችን ለአዶናይ እየተመኙ ነው ያሉትና ጋይስ እነሱም እንግዲህ አንደኛ የምትሆነው ማለት ነው ማን መሰለቻችሁ? ያው አንደኛ ሁለተኛ ሳይሆን ሁለት ናቸው። ገና ምንም እንትን አንደኛ ሁለተኛ የሚባል ነገር አይደለም። ግን ሁለት ሴቶችን ነው ሜንሽን ያደረጉት ረዲኤት የምትባል ቲክቶከርንና ሞዴል ሀሴት ደረጀን ማለት ነው ጋይስ። በጣም ነው የሚገርመው ጋይስ። እውነት ሄዳችሁ ብታዩት በጣም ብዙ ሰዎች ኮሜንት እያየው ነበር። በጣም ወደ ስንት ነው ወደ 300 ምናምን ኮሜንት ተኮምቶበታል። እንዳልኳችሁ በጣም በአጭር ሰዓት ውስጥ የተፖስተ ፖስት ነው እና ያያችሁ ነበር እንትኑን ይሄ ኮሚኒቲው አይፈቅድም ምንድነው ፖሊሲው አይፈቅድም የቲክቶክ እና ዞሮ ዞሮ ጋይስ ምን ታስባላችሁ እናንተ? እስቲ ለማንኛውም ለረዲኤትና ለሀሴት እንግዲህ ሜንሽን አድርጓቸው ይሄን ነገር። በጣም ብዙ ሰዎች እነሱን አዶናይ ከነዚህ ሴቶች ጋር ከሁለት አንዷ ቢጣመር በጣም አሪፍ የፍቅር ህይወት ይኖረዋል እያሉ ነው እና ማችም ያረጋሉ እንደዚህ እያሉ ነው። እናንተስ ምን ትላላችሁ ጋይስ? እና ከዛ ውጪ ደግሞ እንግዲህ የቀድሞ ማለት አንችልም የጃኒ ማለት ጃኒ የአዶናይ ገርል ፍሬንድ የነበረችው እንግዲህ ያው ፍቅራቸው ትንሽ ችግር ውስጥ እንዳለ ይታወቃል። ሶ ጋይስ ግን ለማንኛውም ጃኒ ለአዶናይ የምትሆን አይነት ሴት ነች ወይ ጋይስ? እስቲ ሐሳብ አስተያየት ስጡበት። መልካም ቆይታ። አሁን አዶናይ ጥሩ ነገር እያደረክ ነው። ሴቱን ዞር ብለህ ያየ ነው ጥሩ ነው። አሁን እቺ ልጅ የተማረች ቆንጂዬ ስነ ስርዓት ያላት ክብር ያላት ለንግግሯ በቃ ምን ብዬ ልንገር ስፒድ ራሱ የወደዳት ስፒድ ራሱ ተመልሼ ያገኘት አይደለችዋን እንዝርት የሆነች ቆንጂዬ ልጅ ላንተ ነው የምመኝልህ። ላንተ እንደዚች አይነት ሴት ነች የተማረች ጥሩ ሴት ነው እንጂ እዛ ሰፈር ምንም ወደ እንግሊዘኛ ያውቁ ወላል ተማሩ እነዛ ሰዎች ካንተ ጋር የሚሄዱ አይደሉም። እንደዚች አይነት ስማርት የሆነች ሴት ነች ካንተ ጋር የምትሄደው። አዱዬ እንደው ከዚች ጋር ብትሆን ማርያም እንዴት ደስ እንደሚለኝ በቃ ካንተ ጋር የምትሄድ ሴት ነች። ስማርት ነች ልጅቷ፣ በጣም ቆንጆ ነች እና መልካሙን ነው የምመኝልህ አዱዬ። ከዛ መንደር ብትወጣ ደስ ይለኛል። እውነት ለራሱ እኮ ሚስትም ድስትም ገንዘብም የሌለው ሰው እኮ ነው አዶናይ ጃኒ አትገባም፣ አዶናይ እቺ ልጅ የምትገባ፣ አዶናይ እቺ ሞዴል የምትገባ እያለ ቲክቶክ ላይ ሲርመጠመጥ የሚውለው። ስራ ፈት ሆናችሁ በተለይ ወንዶች በመድኃኒዓለም ስም ለሰው ሚስት መምረጥ ጀመር። ኧረ የራሴ ህይወት ሻግቷል። አርሰናል ዘንድሮ ዋንጫ ይበላል። ኤኒዌይስ